ወደ መጀመሪያው ጥያቄ ልሂድ። ጃዋር እስኪ ጠቅለልና ቀለል ባሉ ጥቂት ነጥቦች ልጀምር። በአንድ ቃለ ምልልስ አጋጣሚ ስለ ራስህ ስትናገር ስትራቴጂክ ቲንከር እንደሆንክ እንደምታስብና አይገመቴነት ወይም አንፕሬዲክታቢሊቲ አንድ ዋና ስልትህ መሆኑን ስትናገር ሰምቼ ነበር። በዚያ ላይ በተለያየ ጊዜያት አንድን ጉዳይ በተመለከተ ሀሳብ ስትሰጥ ከዚህ በፊት እኮ እንዲህ ብለህ ነበር ሲሉህ የምትለው ነገር አለ። ያኔ እኮ ይሄን ያልኩት ለዚህ የፖለቲካ ግብ መሳካት ስል ነው ትላለህ፣ ወይም ግቡን አልገልጽም ያልክበት ጊዜም ትዝ ይለኛል። እና አንድ ጥያቄ የመጣልኝ ብዙ ጥያቄ ከተለያዩ ሰዎች ኦኬ አሁን የምትለውን ነገር አት ፌስ ቫልዩ ኤንድ ኢን ጉድ ፌዝ እንዴት እንውሰደው፣ ሌላ ህቡዕ ወይም ሲኒስተር ግብ የለውም ብለን እንዴት እንቀበል የምትለውን ስትል እያልክ ያለኸውን ማለትህን እንዴት እንመን ያሉ ሰዎች ገጥመውኛል። ምን ትላቸዋለህ? እንግዲህ ምናልባት በእኛ ጄኔሬሽን ካሉ የፖለቲካ ሰዎች ውስጥ የፖለቲካ ህይወቱን በሚዲያ ከኖሩት ውስጥ አይ ቲንክ ግንባር ቀደሙ ይመስለኛል። ላለፉት 10-15 ዓመታት በፖለቲካ ሳደርግ በነበረው እንቅስቃሴ በሰፊው ስጽፍ ነበር፣ ስናገር ነበር። ስለዚህ አድማጮችህን እስከዛሬ የጻፍኳቸውን እስከዛሬ የተናገርኳቸውን በማዳመጥ በማንበብ ኮንሲስተንት ነበር ወይ ኢንኮንሲስተንት ነበርክ የሚለውን ራሳቸው እንዲወስኑ ተውላቸዋለሁ። ጥያቄያቸው እሱ ነው። ኮንሲስተንት አይደለህም፣ ሰው አሁን ምን ፈልገህ ነው የመጣኸው ለማለት ነው። ወል እንዳልኩ እኔ ኮንሲስተንት ነኝ ብዬ ነው የማስበው። አልቲሜትሊ በፖለቲካ አቋሜና በፖለቲካ አመለካከቴ ኮንሲስተንት ነኝ። ከጊዜ ወደ ጊዜ አገላለጾች ሊቀያየሩ ይችላሉ፣ ግን ኮሩ አስኳሉ ግን የቀጠለ ነው። ለዚህ ደግሞ አይ ቲንክ ማስረጃው ፕሮባብሊ አትሊስት ከ2007 ኢሮፓውያን ካላንደር ጀምሮ በግልጽ በህዝብ ስጽፍ ነበረ። ከፓልቶክ ጄኔሬሽን ጀምሮ ስናገር ነበረ። ከፌስቡክ በፊት ጀምሮ በስፋት ስጽፍ ነበረ አርቲክሎችን። እነዛን በማንበብ መደምደም የሚቻል ይመስለኛል። እሺ፣ ጉዳዮቹን መሀል ላይ እናነሳቸዋለን። በአንተ እይታ ፖለቲካ ከሞራልና ከመርህ የተፋታ ነው ብለህ ታምናለህ? ግቡን እስካሳካ ድረስ በሞራል አንጻር ሬፕሬሄንሲብል ቢሆንም መደረጉ ተገቢ ነው ባይና አንድ ቃለ ምልልስህ ላይ the end justifies the means ብለህ እንደምታመን ስትገልጽ ሰምቼ ስለነበር ነው። ኖ ቲንገን ፕሮፐርሊ አልተጠቀምኩትም እዛኛው ላይ for my life I paid dearly ለፖለቲካ አክቲቪዝም ከፍተኛ ፐርሰናል ሳክሪፋይስ ነው ያወጣሁት። ያ ፐርሰናል ሳክሪፋይስ አልቲሜትሊ ያሰብኩትን አቺቭ ስላደረኩ በግሌ ያወጣሁት መስዋዕትነት መጨረሻው የተሳካ ስለነበረ the process justifies ከሚል ነው። ሞራሊቲ ሴንተር ሞራሊቲ ከሌለህ የህዝብ ትግል ማካሄድ አትችልም። ሞራሊቲ ሴንተር። እሺ፣ አንድ ጥያቄ ላንሳ። ወደ ሰፋ በደንብ አይ ቲንክ አነጋጋሪ ናቸው ወደምላቸው ጉዳዮች ከመሄድ በፊት መጽሐፍ ላይ ያየኋቸው አንድ አመፀኛው አባ ያልካቸው አያትህ ናቸው። አንድ እንደ ካራክተር በጣም ፋሲኔት ያደረጉኝ ናቸው። ፈገግም አሰኝቶኛል በተለያየ ሁኔታ የጻፍከው ነገር ስለሳቸው እና አንድ ሀሳብ ጫረብኝ። አንድ ቦታ ላይ ምን ትላለህ? ግብር ክፈሉ ሲባሉ መሬቱን የፈጠረው አላህ፣ ምርቱን ያፈራሁት እኔ፣ መንግስት ምን ቤት ነውና የሚካፈለኝ ማለታቸውን ጽፈሃል። እንደ አመፀኛው አባ ቢሆን ኖሮ ስቴት ብሎ ነገር ይኖር ነበር ወይ? ምን ትላለህ? እንግዲህ አይ ቲንክ ኢንጀስቲስ ጋር ነው የሀገራችን ፖለቲካ፣ በተለይ ዘመናዊ ፖለቲካ ከመሬት ጋር የተያያዘ እንደሆነ ታውቃለህ። በተለይ እኛ አካባቢ የነበረው የገባር ሲስተም በጣም አደገኛ ነበረ። የባሌን እንቅስቃሴ ታውቀዋለህ። ከዚህ አንጻር ይህ ህዝብ ሞደርን ስቴት ከመምጣቷ በፊት እዛ አካባቢ ነበረ። ሞደርን ስቴቱ መጣ። ታክሴሽን፣ በተለይ ደግሞ ከአቅም በላይ የሆነ ታክሴሽን የምታደርግበት ወቅት ነበር። ስለዚህ ያን ታክሴሽን እምቢ ማለቱ አይ ቲንክ ናቹራል ሪስፖንስ ነበረ። በተለይ በደቡብ ኢትዮጵያ ላይ የገባር ሲስተሙ በጣም በዝባዥ ነበረ። ይሄንን የዚህ መልስ ነው እና ከዛ አንጻር ነው ለማንሳት የወደድኩት። መልካም። እሺ፣ እነዚህን ጠቅለል ያሉ ጉዳዮችን እንለፋቸውና ስለ አገዛዝ ማንነትና ብየና እናንሳ። በመጽሐፍ ገጽ 420 ላይ የብልጽግና አገዛዝ እንዴት መታየት እንዳለበት የሚያብራሩ በጣም ትኩረት ሳቢ አንቀጾች አስፍረሃል እና እዛ ላይ ምን ብለሃል? አንደኛ
የአገዛዙ በሚፈጽማቸው ግፎች ምክንያት በመሸማቀቅ የአብይን ጨምሮ በዙሪያ ያሉ ባለስልጣናትን ኦሮሞነት መካድ እንደማያስፈልግ ትጠቅሳለህ እና እንደውም እዛ ላይ የምትሰጠው ምክንያት አይ ቲንክ ኩዶስ መባል ያለበት ይመስለኛል። ምንድነው የምትለው እዛ ላይ የኦሮሞ ክፉ የለውም አይነት ትምክህት ይመስላል፣ ይሄ ትክክል አይደለም ትላለህ እና ከዛ የሚቀጥለው ነጥቦችህ ግን ምንድናቸው? አገዛዙ ግን የኦሮሞ መንግስት ተብሎ መፈረጁ አደጋ አለው፣ ትክክልም አይደለም ትላለህ። ለዛ የምትሰጣቸው ምክንያቶች አሉ። አንደኛ አገዛዙ የኦሮሞ ህዝብን ተጠቃሚ ያደረገ እንደሚያስመስል ታነሳለህ፣ የተጠቃሚነት ጉዳይ። ሁለተኛ የኦሮሞ ህዝብ ውክልና ያልሰጠውን አገዛዝ የኦሮሞ ብሎ መግለጽ እንደማይገባ ታነሳለህ፣ የውክልና ጉዳይ። ይሄ አገላለጽና አተያይ አገዛዙ የፈጸማቸውን ወንጀሎች ከአንድ ብሔር ጋር ብቻ የማያያዝ አደጋ አለው ትላለህ፣ የተጠያቂነት ጉዳይ። ይሄ አገላለጽ የሌሎች ብሔሮች ልሂቃን በአገዛዙ ውስጥ ያላቸውን ተሳትፎ መካድ ይሆናል ትላለህ፣ ይሄ አሳታፊነት ጉዳይ። አሁን እነዚህን የተጠቃሚነት፣ የውክልና፣ የአሳታፊነትና የተጠያቂነትን ጉዳይ ሰበዞች እንያዝና በዚህ መሰረት አንተ ከዓመታት በፊት ባጋራሃቸው መልእክቶች እዚህ መጽሐፍህም ላይ በልዩ ልዩ ጊዜያት በሰጣቸው ቃለ ምልልሶችም ላይ አብይ ከመምጣቱ በፊት የነበረውን መንግስት የትግሬ ዘረኛ አገዛዝ ቡድን ብለህ ስትገልጸው ነበር። የሚያሰማራውን ጦር አጋዚ ጦር ትለው ነበር። ከ83 በፊት የነበሩትን መንግስታት የአማራ ገዢ መደቦች እና የሚያሰማሩትን ሰራዊት ደግሞ የነፍጠኛ ስርዓት ብለህ ትገልጻቸው ነበር። እነዚህ አሁን ለአብይ አፕላይ ያረካቸው መለኪያዎች ለነዛ አገዛዞች ስለምን አይሰሩም? እንግዲህ የአብይ መንግስት ላይ በኦሮሞ ዲስኮርስ ውስጥ ሁለት አስተያየት አለ። አንዱ በተለይ አብይ በኦሮሞ ላይ በሚፈጽመው በደል የተነሳ የእሱ ማንነት ኦሮሞ አይደለም፣ ኦሮሞ የማራቅ አዘሪም ነገር አለ። አብይ ኦሮሞ ነው፣ ያ ብቻ ሳይሆን የደም የዘር ዘለላ ቆጠራ ብቻ ሳይሆን በኦሮሞ ትግል ነው ወደ ስልጣን የወጣው። ኮርስ ወደ ኋላ ከሄድክ እና ኃይለሥላሴም የኦሮሞ ዘር እንዳለባቸው ይታወቃል፣ ወይም ደግሞ ደም እንዳለባቸው። አብይ ግን ለየት የሚያደርገው ወደ ትግል የሚወጣው ያ ነው። በሁለተኛው ወገን ደግሞ የምታየው አብይ ኦሮሞ ስለሆነ ብቻ ይሄንን የኦሮሞ መንግስት ማለት አለብን የሚለው ነው። እና እኔ በመካከል ላይ እውነታው መካከል ላይ ነው መሆን ያለበት። አብይን ኦሮሞ አይደለም ወይም ደግሞ ይህን መንግስት ምንም ነገር ከኦሮሞ ጋር ግንኙነት እንደሌለው ማድረግ ሌንጮ የሚለው ነገር አለ። ይህንን መንግስት ከኦሮሞ በስተቀር ሌላው ህዝብ እንደ ኦሮሞ ያየዋል። ያንን ፋክት መካድ ከባድ ነው። ስለዚህ ከዛ ይልቅ ከኛ የወጣ ክፉ መሆኑን አምነን ይሄንን ክፋት መገሰጽና ይሄንን ክፋት ማረም የኛ ኃላፊነት ሴንስ ኦፍ ኦብሊጌሽን አሞንግ ኦሮሞስ። ከዚህ በፊት የነበሩት አመራሮች ከአማራ ወገን የወጣ የአማራ ሞቢላይዝ አድርጎ ሌሎች ሲጨቁን የነበረ አለ። የሚካድ ነገር አይደለም። ከትግራይ የወጣ የትግራይን ጦር ተጠቅሞ ስልጣን ይዞ ሌላው ሲጨቁን የነበረ አለ። አሁን ያሉትም ኃይሎች በኦሮሞ ወጣቶች ትግል ስልጣን ይዘው በተለይ አሁን ደግሞ በኦሮሞ ውስጥ ተወሽቀው ሌላው ማህበረሰብ በመጉዳት ለመሄድ ይፈልጋሉ። ይሄንን መከላከል ያስፈልጋል፣ ባላንስ በማድረግ የኦሮሞ መንግስት ነው እንዳትለው። አንድ ሰው የኦሮሞ የትግራይ መንግስት ወይ ደግሞ ሌላ መንግስት ለማለት በህዝብ የተመረጠ አይደለም፣ የህዝብ ጥቅም እያስከበረ አይደለም። ስለዚህ ድሮም ሲሆን እኔ ስጠቀም የነበረው ከትግራይ ወጣ ገዢ ቡድን። ይሄንን እኮ የምለው የትግራይ ዘረኛ አገዛዝ ቡድን ነበር የምትለው። ዘረኛ አገዛዝ፣ ዘረኛ የሚለውን ቃል አልጠቀምም። ተጠቅመሃል ጀዋር ፖስትህ ላይ ኢንፋክት ያኔ የሀጎስና ቶላን ጉዳይ በጻፍክበት ወቅት ተቃውሞ ሲመጣ እደግመዋለሁ። እንደውም አሁን ያለው ሁኔታ የትግራይ ዘረኛ አገዛዝ ቡድን ያለው ይሄንን እኔን ከማሳመናችሁ በፊት መጀመሪያ ህሊናችሁን አሳምኑ ብለህ ጽፈሃል። ቃሉን ያልኩህ የህወሓት የትግራይ በላይነትን ያቀነቅን ነበረ። አይ ቲንክ የአብይን ክፋት አብይ በኢትዮጵያና በሌላው ህዝብ ላይ ባደረገውን ክፋት ተጠቅሞ ህወሓት በህዝባችን ላይ ሲያደርግ የነበረውን በደል ለመካድ መሞከር አደጋ አለው። ኖ በደሉን መካድ ጋር አይደለም፣ ካራክተራይዜሽን ጋር ነን። አሁን እኮ ያው ነው አሁን ጥያቄው እኮ የሚሆነው ጀዋር አንተ የአብይ መንግስት የኦሮሞ መንግስት እንዳይባል ያቀረብካቸውን ምክንያቶች በሙሉ ከአብይ በፊት በነበሩት መንግስታት ላይ አፕላይ ማድረግ ለምን አይቻልም የሚለው ነው ጥያቄ። ይቻላል፣ አፕላይም ሳደርግ ነበረ። ህወሓትን ደጋግሜ የትግራይ ገዢ ቡድን እያልኩ ነበር። ከትግራይ የወጣ ገዢ ቡድን ደጋግሜ ስናገር ስጽፍ የነበረውን ካየው የትግራይ ገዢ ቡድን ኢንፋክት ደጋግሜ በተለይ በትግሉ ጊዜ ስለነበረው እነዚህ የትግራይን ህዝብ ደሞች ወደፊት አይተው እንደሆነ ረጅም አርቲክል አለ። ትግራይን ናሽናሊዝም ፍሮም ዌፐን ኦፍ ሬዚስታንስ ቱ ዌፐን ኦፍ ሪፕሬሽን የሚል በዛ አይነት ታይትል የጻፉት አለ። ትልቁ ስትራቴጂ መሆን ያለበት ህወሓት በትግራይ ህዝብ ውስጥ እንዳይወሸቅ
ትግራይ 2012 መለስ እያለ ማለት ትግራይ ህወሓትን ከትግራይ መነጠል አስፈላጊ እንደሆነ የጻፉበት ነው። ይሄንን በዚህ ነው እንዳውም የምታወቀው ነው ጃዋር። ኢንፋክት ስምህ ሲጠቀስ እኔ በኋላ አነሳዋለሁ ብዬ ነበር የማስበው፣ ግን በዋነኝነት በትግራይ ህዝብ ላይ የጄኖሳይድ ትርክት እንዲሰራ ከረዱ ሰዎች ዋነኛው ነው ተብሎ ነው የምትጠቀሰው። አይ ቲንክ በተወሰነ መንገድ እጋራዋለሁ እኔ እሱን አስተያየት። ምክንያቱም የሀጎስና ቶላን ተረክ ካነሳ ሀጎስ ህወሓት ብቻ አይደለም የሚያወራው። ሀጎሶች ሁሉ ህወሓት አይደሉም መቼስ፣ ይሄን ፕሪዚም ታደርጋለህ ብዬ አልገምትም። ሀጎስና ቶላ ብለህ ከገለጽክ ስለ ፓርቲ እያወራህ አልነበረም። ፕላስ ያልከው የትግራይ ዘረኛ አገዛዝ ቡድን ስትል ህብረተሰቡን በጅምላ እያሰየጠንክ አልነበረም ወይ? ጀስት ቱ ሜክ ኢት ክሊር ነው። የትግራይ ዘረኛ አገዛዝ ቡድን የሚል አልተጠቅሜ አላውቅም። ይሄንን አንተ ታቀርበዋለህ። ኖ እሺ፣ ለዜና ልክላት ትችላለህ። እሺ ጠየቁ እኮ ለምሳሌ ዋናው አናሊሲስ በዚህ ላይ በጻፍኩ ፔፐር ውስጥ ሄደህ ማየት ትችላለህ። የህወሓትን ከትግራይ መነጠል ትልቅ አደጋ አለው። ኢንፋክት ሌላው ደግሞ አቮይዲንግ ሲሪያ የሚል የጻፍኩት አርቲክል አለ። ትልቁ ፒትፎል የሚመጣው የትግራይን ህዝብንና ህወሓትን አንድ ላይ ለመጨፍለቅ የሚሞከር ከሆነ አደጋ አለው። ለትግራይና ህዝብ ብቻ ሳይሆን ለተቀረው ኢትዮጵያ አደጋ አለው የሚል ነው። እንዲህ አይነት ትችቶች ይነሱ ያለው እኔ በመራሁት በወጣቶች ትግል ውስጥ ኦኬ ሁሉ ሲደረግ አንድ ሰው ትግራይ ውስጥ የኦሮሚያ ውስጥ አልተጎዳም። የትግራይ ተወላጅ ነው። እሱም ስህተት ነው። እሱም ስህተት ነው። የተጎዱ ሰዎች አሉ። ግን ባይሆን እኔ አንተ እንደውም ክሬዲት ማግኘት ካለብህ በዚህ ጉዳይ አንተ ጣልቃ ገብተህ የቀሩ ውድመቶች እንዳሉ አውቃለሁ። ለምሳሌ just to your credit ይሄ የሚነግርህ ግን ጥቃት እንደነበረ ነው። በአንተ በግል በሰማህበት ጊዜ ነው ይሄ መደረግ የለበትም ብለህ ጣልቃ የገባህባቸው ጉዳዮች አሉ። እሱን መካድ ትክክል አይደለም። በአንጻሩ ግን በአደባባይ ያራመድከው ነገር እኔ አሁን ምልህ ለዜና ልክላትና ስክሪንሾቱን ብታሳይልኝ ደስ ይለኛል። ልክላታለሁ። እጄ ላይ ያለ ሊንኩ ትክክል አይደለም። ኢንፋክት ዘረኛ አገዛዝ ነው፣ የትግሬ ዘረኛ አገዛዝ ነው። ዘረኝነትም ስልጣን ላይ ያለ ብቻ የሚሆነው ነው ብለህ ነው የጻፍከው። ብታስታውሰው ምናልባት እኔ ቅድም እንዳልኩ ህይወቴን በሙሉ በሚዲያ እየኖርኩ በተለይ ደግሞ ያኔ በምናደርገው ፕሮሰስ 4 ዓመት ከፍተኛ ደም አፋሳሽ የሆነ ትግል ስናካሂድ ማአት ትግራይ ነው ኦሮሚያ ውስጥ ያለው፣ ማአት የትግራይ ተወላጅ ነው ኦሮሚያ ውስጥ ያለው። እንደሚባለው እኛ ጸረ ትግራይ አቋም ቢኖረንና ጸረ ትግራይ ፕሮፓጋንዳ ብናዛ ኖሮ ከፍተኛ ጉዳት ይደርስ ነበር። አልደረሰም። ኦኬ ያንን ደግሞ ከሌላ ቦታ ኮምፔር አድርገው። ያ ብቻ አይደለም፣ ለውጡ ከመጣ በኋላ ቲንግስ ዌንት ቱ ኖርማል። የትግራይ ተወላጆች ኦሮሚያ ውስጥ በነፃ በሰላም ይኖራሉ ዛሬም። ኦኬ ወለጋ ውስጥ፣ አርሲ ውስጥ፣ ሀረርጌ ውስጥ በሰላም ይኖራሉ። ታዲያ ያ አንተ የምትለው ፕሮፓጋንዳ ያን እንደ አንተ የምትለው ጸረ ትግራይ አቋም ብናራምን ኖሮ የት ነበር የሚደርሰው? እኔ እሱን የኦሮሞ ህዝብ ቸርነት አድርጌ እወስደዋለሁ። ግን ወደ ካራክተራይዜሽኑ እንመለስ ጀዋር። ቅድም ያነሳዋትን ለመዝጋት ያክል ወደ ሌላ ጉዳይ እንድንሄድ አሁን ቅድም የዘረዘርናቸው ነገሮች በነዛ አገዛዞች ላይ የሚሰሩ ከሆነ ዘን እነዛን አገዛዞች የትግራይ ገዥ ቡድን ወይም የአማራ ገዥ መደብ መንግስታት ማለት ትክክል አልነበረም ማለት ነው። ኦር አሁን የአብይ አህመድ መንግስት የኦሮሞ ገዥ ቡድን ነው መባሉ ትክክል ነው ማለት ከሁለት አንዱ መሆን ያለበት ይመስለኛል። እሱ የአብይ አገዛዝ ወይ የብልጽግና አገዛዝ የኦሮሞ ገዥ ቡድን ነው ብለህ ታምናለህ? ቴዲ ወደዛማ ከሄድን እኮ አብይ አህመድ እኮ የህወሓት ልጅ ነው፣ የኦሮሞ ልጅ አይደለም። ከኦህዴድ በእናንተ ምርጫ ነው፣ በእናንተ ምርጫ ነው ወደ ስልጣን አይደለም። ከከፈትከው ወደዛ መሄድ አልፈለኩም። ኦህዴዶች እያንዳንዳቸው ከየሰፈራቸው መልምሎ ከኦሮሞ ውስጥ ክፉዎቹን፣ ሰነፎቹን፣ መጥፎዎቹን መልምሎ ኦነግን ገፍቶ በኦሮሞ ህዝብ ላይ የጫለው ህወሓት ነው። አንድ በል። ሁለተኛ ድርድር በምናገርበት በትግል ውስጥ ከኦህዴድ ውጪ ሌላ እንዳይመጣ የወሰነው ህወሓት ነው ሲከራከር የነበረው። ኖ ጃዋር ይቅርታ፣ እዚህ ጋር ቆይ መጽሐፍህ ላይ ራስህ የጻፍከው ነገር አለ። ምን ብለሃል? አዲስ የፖለቲካ ፓርቲ እንዲመሰረት ከአባዱላ ሐሳብ ቀርቦ ያንን ሐሳብ ለሌሎች ሰዎች ሳቀርብ በቄሮዎችም ሆነ በሌሎች የፖለቲካ ተዋንያን ዘንድ ፈጽሞ ተቀባይነት አላገኘም ብለህ ጽፈሃል። ሜቢ ህወሓት ከኦህዴድ ውጪ መሆን የለበትም ብሎ ሊሆን ይችላል። አንተ መጽሐፍህ ላይ የጻፍከው ግን እኔ ያቀረብኩት ሐሳብ በኦሮሞ ውስጥ በነበሩ ሰዎች ተቀባይነት አላገኘም ብለህ ነው። እሱ እንዴት አስተረከው? ሁለቱንም ጽፌዋለሁ፣ አንብበው ከሆነ አንደኛ በእኛ ሳይድም ፍላጎት አልነበረም። ከህወሓቶች ሳይድ ደግሞ መጀመሪያ ስልጣን የማሳለፍ ፍላጎት አልነበራቸውም። ቀጥሎ ግን የምናሳልፍ ከሆነ ይሄ እኮ በቀጥታ ሲሉ የምናሳልፍ ከሆነ ከኢህአዴግ አባላቶች ከኦህዴድ ውስጥ መሆን አለበት የሚል አቋም ነበራቸው። ለምን መሰለ? ያሳደጉት ውሻ ይነክሳል ብለው አላሰቡም።
አብይ ብቻ ለምንድን ነው የህወሓት ልጅ የሚሆነው? ለማን አንተ በህወሓት ዘንድ ተቀባይነት ከማግኘቱ በፊት የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህወሓት ልጅ መሆን አለበት በዛው መሰረት እኮ። ምን ጥያቄ አለው? ለማም አባዱላም ወርቅነህም ሁሉም እኮ ያኔ የተቀበላችኋቸው ግን ስልጣን ወደ ኦሮሞ እንዲመለስ ተስማምታችሁ የእናንተ መሪዎች ናችሁ ብላችሁ ተቀብላችሁ ፖለቲካል ተቀባይነት እንዲያገኙ የሰራችሁባቸውን ሰዎች ክፋታቸው ጋር ሲደርስ ወደ ህወሓት ልትወረውሯቸው አትችሉም ልልህ ነው። እነዚህ ሰዎች አንተ ስላልክ ነው አሁን የኦሮሞ መንግስት አልከው አይደለም። እነዚህ ሰዎች ግን መልምሎ ኖ እኔ አላልኩም። ባይዘው ይከታተዋል አንተ ትላለህ ወይ ነው የኔ ጥያቄ። አረ ጸረ ኦሮሞ የሆኑትን በተለይ ደግሞ ለኦሮሞ እድሜያቸውን ኦሮሞ እንዲጎዱ ኦህዴድ እኮ የተመሰረተው በመጨረሻ ገልብጥ ነው የትግል አካል አደረግነው እንጂ ግማሹን በከፊል ኦሮሞን እንዲጨቁር ኦሮሞን እንዲበዘብዝ የተቋቋመ ድርጅት ነበረ። ይሄን ደግሞ ያቋቋመው ኦነግ አይደለም። ይሄን ያቋቋመው ደግሞ የኦሮሞ ብሔረተኛ አመራር አይደለም። አንተ ራስህ ጃዋር አንተ ራስህ ምን ብለሃል መሰለህ? የኦሮሞ ልሂቃን 90% የሚገኙት በኦህዴድ ውስጥ ነው ብለሃል። ስለዚህ በ90% የኦሮሞ ልሂቃን የነበሩበትን ኦህዴድን በኦሮሞ አልተቋቋመም ማለትህና በኋላ ደግሞ ዋና የትግሩ መሪ አድርገህ ይሄ ኦህዴድ የነበረ ኃይል በኢትዮጵያ ሕዝብ ዘንድ ተቀባይነት እንዲያገኝ ያን ያህል ካምፔን ካረክ በኋላ ኦህዴድን ያቋቋሙ ነው ማለት ዲስኢንጀነስ አይሆንም ወይ? ለዛ ዲስኢንጀነስ አይሆንም። አሁን ብልጽግና 15 ነው 16 ሚሊዮን አባል አለኝ ይላል አይደል? ይሄ ሁሉ የአብይ ደጋፊ ነው እንዴ? ይሄ የአብይ ስርዓት ነው እንዴ? የኢትዮጵያ ቢሮክራት በሙሉ ተገዶ ነው ስርዓቱ ያለው። የኦሮሞ ሊቅ ምልክ የኦሮሞ ቢሮክራት ወዶ ሆኖ ተገዶ በኦህዴድ ውስጥ ነው ያለው። ይሄን ሁሉ እንደ ጠላት መፈረጅ ትግሉን መጉዳት ነው የሚል ነው ጽሁፉ። እሺ አንድ የመጨረሻ ጥያቄ አሁንም ያልመለስክልኝ የአብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ ፐርሰናሊስቲክ ዲክቴተርሺፕ የፓርቲም አይደለም። ፓርቲም የለም እኮ ብያለሁ አይደል እንዴ? ፓርቲም የለም። የአብይ አገዛዝ ነው። ይሄ ፐርሰናሊስቲክ ልዩነት አለው። this is a personalistic dictatorship። ዛሬ እኮ ብልጽግና ፓርቲ እንደ ስም ይነሳ እንጂ ያኔ እኮ ህወሓት ያደግ እያልን ነበር የምንናገረው። ዛሬ እኮ አብይ ብልጽግና ማለት እንኳን አትችልም። it's a one man show። አብይ አሁን በአሁኑ ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላለህ? ኃይለ ሥላሴ አልነበራቸውም ትላለህ? የላቸውም ብለህ እንደተናገርክ በአንድ ቦታ አይቻለሁ። ግን ሪስፖንሲብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀዳማዊ ኃይለ ሥላሴ በአብይ ልክ ስልጣን አልነበራቸውም ብለህ እንዴት ልትክድ ትችላለህ? ኮንሰንትሬሽን ኦፍ ፓወር ነው እያወራ ያለሁት። ያ ፓወሩ ኮንሰንትሬት ነው። ያው ኃይለ ሥላሴ ራሱ ስዩም እግዚአብሔር ይባላል አይደል? በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። ብልጽግናም ሸንጎ አለው። የመለስን እኮ ከወሰድከው መለስ was one among the equal። ዋን አማውንት እነ ስዩም አሉ። እነ ስዬ ደግሞ እነሱ ሳይወጡማ በተለይ ከዛ ሌሎቹ ኢቭን እነ አዲሱ አሉ፣ እነ በረከት አሉ። ዛሬ እንደዛ አይነት ነገር የለም። መጽሐፍ ላይ ምን ብለሃል መሰለ ጃዋር? ከ93 በኋላ ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ ኦልሬዲ said that ያ በመለስ ጊዜ የነበረው ነገር ፐርሰናሊስቲክ ማለት የግለሰባዊ አምባገነንነት ሰፍነው ነበር ትጠቅሳለህ። አሁንም እኔ ይሄን ጥያቄ እያነሳ ያለሁበት ምክንያት ከዚህ ይወጣለው የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለ ማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣ የመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩ ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲቱሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፓርቲ ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም they are dictators but different kinds of dictators. the degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ ባለጊዜ ነን፣ ባለተራ ነን፣ የኛ ጊዜ ነው። በእርግጥ ኦሮሞ ለስልጣን አብቅተናል ለምን አልክ?
አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርነ ኦሮሞ የኦሮሞ ፋክሽን ነው ስልጣን ላይ ያለው። ይሄን የምለው ለምን እንደሆነ ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በእኛ ስም ነው ስልጣን ላይ ያሉት፣ therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ልሂቅ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው። አክቹሊ በቅርብ የሚባል አይደለም። ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረህ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል። በብዙ ሰው ምሳሌዎች ልስጥህና ሀሳብ ስጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መሰጠህ። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲን ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁን የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድነው አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው፣ ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሀሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚቴውን ኢንጌጅ ያደርጉ ነበር። እኔ በፕራክቲካሊ የማውቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጠው ነው የሄዱት። ከዚህ አንጻር የዛ ጊዜ ከደረጀ ጋር ስንናገር ትዝ ካለህ አንድ ነገር ያልኩት ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ። የዛ ጊዜ የነበረ ነገር ያኔ እየዋሸህ ነበር። በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም ይሄ this is the problem እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያደርጋቸው እኮ no it's not a problem because ለምሳሌ ጥያቄ ጠይቀኝ ነበረ። ዲቴል ማወቅ ፈልጎ ነበረ ስለ ታንዛኒያ ስለሆነ why should I tell details? ምክንያቱም አለመናገር አንድ ነገር ነው። አለመናገር አንድ ነገር ነው። ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው። ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ? ሰዎች አይደለም የራስን ሰዎችን አትጥቀስ። ኖ ግድ የለም የራሴ ሲሆን ችግር የለብኝም። ምንም ችግር የለኝም። ችግር የለብኝም። የራሴ ሲሆን የራሴ እልሃለሁ። ዶንት ወሪ አባውት ኢት። ንገረኝ እሱን። ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ ሉክ አት ሊቢያ። የኢትዮጵያ ምንድነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንድ ላይ ረጅም ጽሁፍ ጽፌያለሁ። ነገር ግን the fact that የግንዱ ስር ወደታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው? መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ሊጥለው ይችላል። እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው።
ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም። እንደነ ኢራን እንደነ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበር። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ውስጥ ገብታለች እያልክ ነው። እና ምንድን ነው የተፈጠረው መሀል ላይ የሚለውን ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው? አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቅድም እንዳልኩ የስቴት ሬዚሊየንስ ኮምፓሬቲቭሊ ማየት መቻል አለብህ። ዋይ ዲድ ሱዳን ኮላፕስ? ዋይ ዲድ ኢጅፕት ኮንቲኒው? ሴም ሪቮሉሽን የሆነው ግብጽ ያላት ነገር ከሊቢያ የሌላት ምንድን ነው? ኮምፓሬቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓሬቲቭሊ ማየት መቻል አለብህ። ከዚህ አንጻር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቭን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ አን ኦልድ ስቴት አይደለም። ኮንቲኒስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። ሶ እኔ እያልኩ ያለሁት ኢትዮጵያ ውስጥም ኢትዮጵያ ሬዚሊየንት በመሆኑ እስካሁን ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ ያሳይቶ ነበረ ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ። አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶሜስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል። መልካም ወደ ሌላ ጥያቄ ልሻገር። በ2016 አይ ቲንክ ኢትዮቲዩብ ላይ ይመስለኛል ከምናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር። የኦሮሞ ተቃውሞ ግቡ ምንድን ነው? መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ ምን ብለኸው ነበር? ኦሮሞ ሁለቱም ያዋጣዋል፣ አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር። ሶ አሁን ደግሞ አንደኛ አገረ መንግስቱ ይዳን እያልክ ነው፣ ሁለተኛ አገረ መንግስቱ ከፈረሰ ከዚያ የሚተርፍም የሚያተርፍም ማንም አይኖርም እያልክ ነው። ሶ ጥያቄ ምንድነው? ኦሮሞ ያን የነበሩትን ምርጫዎች አሁን ምን በላቸው ብለህ ነው? አብይ በላቸው። ምክንያቱም ባለፈው ከደረጃው ከያስቤድ ጋር ስናወራ እኔ ስታሰር የነበረችው አንተ 2016 ነው ወደ ኋላ እየሄድክ ያለው። እኔ ስታሰር የነበረችው ኢትዮጵያና እኔ ከእስር ቤት ስወጣበት ኢትዮጵያ ያለች ኢትዮጵያ የተለያየ። 2016 ላይ ሁለቱ ኦፕሽን ነበረ። ምክንያቱም